እሰይ ስለቴ ሰመረ፣ እሰይ ስለቴ ተሰማ ንግግሬ ተሰማ ነው የምላችሁ ቤተሰቦች። እንግዲህ ሄርሜላ ላትመለስ ወደ ሩትዬ እህት ወደ ልዑልዬ ወደ አብርሃም ህይወት ላትመለስ ጠፍታለች ማለት ነው። እልልልልል እያላችሁ ኮመንቱ ማለት ነው ኮመንቱን አጠቅልቅሉት ነው የምላችሁ። እኔ ደስ ብሎኛል። እንዴት ነው ደስ ያለኝ መሰላችሁ? ሰሞኑን እንደዚህ ጸጥ ምናምን ሲሉ አብርሃምም ሄርሜላም ረጭ ሲሉ ሄርሜላ ልትወጣ ነው ልጠፋ ነው በቃ ዘር ማዘሯ በሙሉ ሊጠፉ ነው ብዬ ተናግሬ ነበር። እና ይሄው ሄርሜላ ጠፍታ አብርሃም እያለቀሰ ይገኛል ማለት ነው። ገና ታለቅሳለ ማለት ነው። አንተም ገና ታለቅሳለ። ገና ሄርሜላ ምን ቢብላ ጥላክ ትጠፋለች። ሄርሜላ በነገራችን ላይ ጠፍታ አይደለም እዛ ሌላ ፍቅረኛው ጋር ሄዳ ነው። አብርሃምን ትታው ሄዳ ነው። ይሄ የታወቀ ነገር ነው። ይሄ ወንድ የለመደች ሴት አርፎ አትቀመጥም። ሴት የለመደ ወንድ አርፎ አይቀመጥም። ስለዚህ አንድ ሴት አንድ ወንድ ሊያጠግባት አይችልም። እሷም ማለት ነው መጠግበት ስላልቻለች አብርሃም በደንብ ስላላጠገባት ነው ሌላ ፍለጋ ሄደችው። ይቅርታ አድርጉልኝና ለቃል አጠቃቀሜ ማለት ነው። ምንም ማድረግ አልችልም። እሷ ናት እንድናገር ያደረገችኝ። ለራሷ ክብር ብኖራት ኖሮ እሷ ሰውን ብታከብር ኖሮ እኛ ምናከብራት ነበረ። እሷ ናት እንዳናከብራት እንደዚህ እንድንናገራት ያስደረገችን። ስለዚህ እኔ ምንም ጥፋት የለብኝም። ይቅርታ አድርጉልኝ ቤተሰቦች። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን በጣም ደህና ነኝ። ዛሬ ደስ ብሎኛል ማለት ነው። ድምጼ ራሱ ከጮህባችሁ ማለት ነው በጣም ይቅርታ አድርጉልኝ። ደስ ስላለኝ ነው እየጮኩ ያወራሁለት። ራሴን መቆጣጠር ስላቃተኝ ነው። ጠፋች ተብሎ መወራቱ ራሱ አንድ ነገር ነው። በቃ የሄርሜላ በጎች እያለቀሱ ይገኛሉ። የሩትዬ እህቶች ጀግኖች መከታዎቿ ደግሞ እየሳቁ ፍልቅልቅ እያሉ ይገኛሉ። የእነሱ ሳቅ ማየት ራሱ በቃ ደስታን ይሰጣል ማለት ነው። እንኳን ሌላ ነገር ይቅር፣ እንኳን የሄርሜላ ጠፍታ ይቅርና የእነሱ እንደዚህ ሳቅ ማየት ራሱ ሌላ ደስታ ይሰጣልና ደስተኛ ሆኑልኝ ሁሌ ማለት ነው። በየሄደችበት ፍልቅልቅ በሉልኝ። ልጆች ያላችሁ ደግሞ ልጆቻችሁን ፈጣሪ ይጠብቅላችሁ ከክፉ ነገር በሙሉ፣ ከክፉ አይን፣ ከክፉ አፍ፣ ከጠላቶቻችሁ በሙሉ ፈጣሪ ይጠብቅላችሁ። ወደ ሀገራችሁን ለመግባት ያሰባችሁ ፈጣሪ በሰላም እቅፍ ድግፍ አድርጋ እመቤቴ ማርያም ወደ ሀገራችሁ ታስገባችሁ። እዚህ ያለን ደግሞ ፈጣሪ ይጠብቀን፣ ሀገራችን ሰላም ያደርግልን። አሚን አሚን እያላችሁ ሄርሜላ የጠፋችንም የመረኳችሁንም ራሴን የሚመረኩትን ምናምን እያልሽው ተቀበሉልኝ እኔ ቤተሰቦች የሩትዬ እህቶች ማለት ነው። እና ሄርሜላ ጠፍታለች። እንኳን ጠፋች እኛ ደስ ብሎናል። ግን ሩትዬ አይደለችም። ሩትዬ እንደዚህ አይነት አቆሻሻ ርካሽ ስራ አታደርግም። ራሷ ናት የጠፋችው፣ ማንም አልነካትም። በነገራችን ላይ ደግሞ ዳኒ ምንም ያደረገው ነገር የለም። ዳኒ ያው የራሱን ህይወት ጀምሯል። እኔ ከእናንተ ህይወት ወጥቻለሁ ምንም አይመለከተኝም ብሎ የራሱ ህይወት እየኖረ ነው። ስለዚህ ሄርሜላን የሚያግጥበት ነገር የለም ብዬ አስባለሁ። አይደለም ለማንኛውም ምን ልላችሁ ፈልጌ ነው፣ እንኳን ጠፋች ልላችሁ ፈልጌ ነው ይሄ ሁሉ የጮኩት ማለት ነው። ደስ ብሎኝ እኮ ነው የጮኩት። ጎሮሮ ራሱ ደረቀ ማለት ነው። በደስታ ብዛት በጩኸት ብዛት ማለት ነው። ምን አለበት የሆነ ብዬ ራሱ ብጮህ ደስ ይለኛል። የምር ማለት ነው። በጣም ነው ደስ ያለኝ። እንደኔ ደስ ያለው ብቻ ላይክ ያደርገው ይሄን ቪዲዮ